ስርዓታዊና ዘመናዊ ቦታ አጠቃቀምን ከባዕድ የኮረጅና አይመስልም። ለዚህም የላሊበላና የጎንደር ፋሲለደስ ኪነ ህንጻዎች በቂ ምስክር ናቸው። የህንጻዎቹ የውስጥ ለውስጥ መገናኛዎችና የውሃ መፋሰሻዎች አሰራር ጥሩ አስረጆች ናቸው። መገናኛዋ ከተማችን ወልዲያ ገጽታዋን መቀየር ብቻ ሳይሆን በማህበራዊና በኢኮኖሚያዊ ዘርፎችም ምቹና ተስማሚ እንድትሆን ዘርፈ ብዙ ስራዎች ተግባራዊ የሆኑባት ትገኛለች። በከተማ አስተዳደሩና በወልዲያ ዩኒቨርሲቲ በመገንባት ላይ ያለው የኮሪደር ልማት የከተማዋን ተፈጥሯዊ መገናኛነት ጸጋ ይበልጥ ምቹ አድርጓታል። ውበቷን አደብዝዘው የነበሩ የደቀቁ ኮንቴነሮችን ከቀድሞ በተሻሉ ግንባታዎች መተካት ተጀምሯል። ወልዲያ ከተማ አስተዳደር በ2017 ጀምረን የኮሪደር ልማት እየሰራን ያለንበት ሁኔታ ነው ያለው። እንግዲህ ያው የኮሪደር ልማት እንደምናውቃት ወልዲያ ካሁን በፊት ያው ብዙ ኮንቴነር የበዛባት የኮንቴነር ከተማ የነበረች ኖርማሊ ለእይታም ትንሽ ገጽታ የሚያበላሽ አይነት ነገር ነበር የነበረው። መንገዶቹም ቢሆኑ በጣም ጠባብ እና ለነዋሪው ብዙ ጊዜ ያመች ያልሆነበት ሁኔታ ነበር የነበረው። ነገር ግን የኮሪደር ልማት ከመጣ በኋላ ያው ሁላችንም እንደምናውቀው ያው ኖርማሊ ሌሎች ሰሩ ከሚባሉት ከተሞች ያላነሰ እንደውም የበለጠ በትንሽ ወጪ በጣም ደስ የሚል ኮሪደር የሰራንበት ሁኔታ ነው ያለው። ከዛ ባለፈው የወልዲያ ዩኒቨርሲቲ እዛው አካባቢ እስከ 3 ኪሎ ሜትር አካባቢ የሚጠጋ የኮሪደር ልማት እየሰራ ያለበት ሁኔታ ነው ያለው። እሱም በጣም ደስ የሚል በተለይ የከተማው ነዋሪ ወደዛ ሄዶ የሚዝናናበት ሪፍሬሽ የሚያደርግበት ኮሪደር ነው የተሰራው። በየአካባቢ ያሉ ኮንቴነሮች እንደ አዲስ እየፈረሱ በቃ ለከተማዋ በሚመጥን አግባብ በሁሉም አካባቢ ኮሪደር እየተሰራ ያለበት ሁኔታ ነው ያለው። ከተማዋ ላይ የተገነቡ ያሉ የልማት ስራዎች የከተማዋን የውጭ ገጽታ በመቀየር ብቻ የተገደቡ አይደለም። የኑሮ ውድነቱንና የወቅቱን የገበያ ንረት ሊገቱ የሚችሉ አሰራሮች እየተተገበሩባት ትገኛለች። ከተማ አስተዳደራችን ላይ ህገወጥ ነጋዴን ወደ ህጋዊ መረብ ማምጣትና የህጋዊ ንግድ ሽፋናችንን በ2018 ላይ ከ61% ወደ 65% ማድረስ ነው። ከ480 በላይ ህገወጥ ነጋዴዎች ወደ ህጋዊ መረብ እንዲመጡ አድርገናቸዋል። በኢንዱስትሪ ምርትና በሰብል ምርት እንዲሁም ደግሞ በአትክልትና ፍራፍሬ ጅምላ ነጋዴዎቻችን በቂ ምርት እንዲያመጡ ማድረግ ነው። ሁለተኛ አምራች አርሶ አደሮችም ጭምር ከሰሜን ወሎ ዞን ከዙሪያው ካሉ ወረዳዎች ከወልዲያ ከተማ አካባቢ ያሉ አርሶ አደሮች ጭምር ምርት እንዲመጣ የማድረግ ስራ ነው የምንሰራው። የመንግስት ድጎማን እንደ ተጨማሪ ግብዓት አድርገን የሸማች ህብረት ስራ ማህበራት ጅምላ ነጋዴዎቻችን ጀምበርንም ቁጥር አንድ የምንጠቀምበት አንድ ትልቅ ተቋም ነው። ስለዚህ በቂ የሆነ የኢንዱስትሪ ምርት፣ በቂ የሆነ የሰብል ምርት፣ በቂ የሆነ የሽንኩርት ምርትና የአትክልትና ፍራፍሬ እንዲመጣ በማድረግ አሁን እንደ ከተማ አስተዳደር በዚህ ሩብ ዓመት ከባለፈው ዓመት ጋር ስናነጻጽረው ምንም አይነት የገበያ ወይም የዋጋ ጭማሪ አላሳየም። ባለበት እንዲቀጥል አድርገነዋል። በጊዜያዊነት እነዚህን እየሰራን በዘላቂነት ደግሞ የክልሉ መንግስትና የከተማ አስተዳደራችን በጥቅል በጋራ ሆነው ከ100 ሚሊዮን ብር በላይ ገበያ ማዕከል ገንብተናል። ዘለቄታ ያለው የገበያ ውድነትን ለማረጋጋት ዘለቄታ ያለው መፍትሄ ማስቀመጥ አለብን። ስለዚህ ገበያ ማዕከላችን ላይ አሁን ጅምላ ነጋዴዎች እየገቡ ነው። ሸማች ማህበራት የውሃና የመርሆ ሸማች ማህበራት ገብተዋል፣ ውለታ ወስደዋል። መጋዘን ኪራይ መንግስት ኦልሞስት ነፃ ማለት ይችላል። በ2000 ብር ኪራይ 15% አሁን ካለው ወቅታዊ ሁኔታ ዝቅ አድርገው ለማህበረሰቡ ለመሸጥ ከፍትህ መምሪያ ጋር ውለታ እየወሰዱ ነው። ማህበራት በአሰራር በአደረጃጀት በመመሪያቸውና በአጠቃላይ ሂደታቸው ከነበሩበት ሁኔታ ተቀይረው ወደ አዲስ ነባራዊ ሁኔታ ነው ሪፎርም ውስጥ እንዲገቡ ተደርጓል። የካፒታል እጥረት ያለባቸውን ማህበሮች ወደ አንድ በማዋሃድ አቅማቸውን እንዲጨምሩ፣ የአሰራር ሂደታቸውን እንዲያጠሩ፣ የአመራር ሂደታቸውን እንዲያስተካከሉ በመደረጉ እጅግ በጣም በርከት ያሉ ለውጦች መጥተዋል። የግብርና ምርትም የኢንዱስትሪ ምርትም ከተለያዩ አካባቢዎች እያመጡ ነው። የሸማች ማህበረሰቡን ከዚህ ከወቅታዊ የዋጋ ንረትን ለመከላከል በህብረት ስራ ማህበራት አማካኝነት የምርትና የአገልግሎት እንዲቀርቡላቸው እየተደረጉ ይገኛሉ። ለመንግስት ሰራተኞች የተመቻቸው ደረጃውን የጠበቀ የህፃናት ማቆያ፣ የህዝብ ቤተ መጻሕፍት ግንባታና በኢኖቬሽን ቴክኖሎጂ ሚኒስቴር እየዘመነ ያለው የሳይንስ ካፌ ከተማዋን ለነዋሪዎቿ ምቹና ተስማሚ ከሚያደርጉ ጅምር ፕሮጀክቶች ተጠቃሽ ናቸው። ባለፈው በጀት ዓመት ለሌላውም አካባቢ ተሞክሮ የሚሆን እዚህ የልጆች ማቆያ
ሁሉን ያሟላ የልጆች ማቆያ አዘጋጅተን ልጆቻቸውን ይዘው መጥተው እዚህ ጋር ሰራተኞች ሳያስቡ ሳይሸማቀቁ ሐሳባቸው ከሁለት ከሶስት ሳይሆን ልጆቻቸውን በረፍት ሰዓት እየሄዱ እያጠቡ ወላጅ መንግስት ሰራተኞች ይሄ የልጆች ማቆያ በመሰራቱ በጣም ደስተኞች ናቸው። እየተጠቀሙበት ያለበት ሁኔታ ነው ያለው። በዚህ በጀት ዓመት የሚሟሉ ባለፈው ዓመት ያልተሟሉ ግብዓቶች እንዲሟሉ በጀት ይዘናል። ይሄ በጣም ፍቱን የሆነ ለችግር ደራሽ የሆነ ተግባር ነው የተሰራው። ይሄን እንግዲህ ያው አጠናክረን እንቀጥላለን። የሳይንስ ካፌው የፌደራል መንግስትም ያደረገልን ውለታ ከምንም በላይ በቃ በደንብ አመስግነናል። አስፈላጊ ግብዓቶች ተሟልተዋል። ወጣቶቻችን ከቀጣይ አንፃር በጣም ብዙ ነገር እዚህ ይጠቀማሉ። የከተማዋ ልማቶች በአደባባይና በጎዳናዎች ላይ ብቻ የተገደቡ አይደሉም። የገጠርና የከተማ ትስስርን በማዋሃድ መሰረት የጣሉ ናቸው እንጂ የመብራት፣ የውሃ፣ የሌማት ትሩፋትና የኮሪደር ልማት በገጠር ቀበሌዎችም ተግባራዊ ሆነዋል። የገጠር ኮሪደርም ጀነቶ በር አካባቢ እንደዚሁ ከተማ አስተዳደሩ እዛም አካባቢ የሰራንበት ሁኔታ ነው ያለው። በዚህ በጀት ዓመትም የክልሉ መንግስት ከ50 ሚሊዮን ብር በላይ መድቦልናል። እኛም እስከ 100 ሚሊዮን ብር አጠቃላይ ወደ 150 ሚሊዮን ብር አካባቢ ለኮሪደር ልማት ይዘናል። በቂ ገንዘብ እየተሰበሰበ አይደለም ከዚህ ከጸጥታው ጋር ተያይዞ። ነገር ግን ደግሞ ያችሁ የምትሰበሰበውን ገንዘብ ኮሪደር ልማት ላይ ነው እያዋልን ያለ ነው። ከሌማት ትሩፋት ጋር ተያይዞ ባለፈው ዓመት ያው ጥሩ ስራ ሰርተናል። አጠቃላይ ከ5 ሚሊዮን ብር በላይ በመመደብ ከመንግስት ሰራተኛው ወደ 200 መንግስት ሰራተኛ ዶሮ እንዲጠቀም አድርገናል። አሁን ባለው ነባራዊ ሁኔታ ከራስ ፍጆታ አልፎ መንግስት ሰራተኛው ለገበያ እንቁላል እያቀረበ ያለበት ሁኔታ ነው ያለው። ከዛ ባለፈ ገጠር ላይ ጀነቶ በር አካባቢ አርሶ አደሮችን ለእያንዳንዱ አርሶ አደር ዶሮዎችን በመስጠት ልክ እንደ መንግስት ሰራተኛው ምዛ አካባቢ የሌማት ትሩፋቱ ለአርሶ አደሩም እንዲደርስ ያደረግንበት ሁኔታ ነው ያለው። በዚህ በጀት ዓመትም ከ5 ሚሊዮን ብር በላይ ይዘናል። የወተት ላም የሚያረባ ኢንተርፕራይዝ አቋቁመን የከተማ አስተዳደሩ የሚቆጣጠረው ብናረግ ውጤታማ እንሆናለን። ሰርቶ ማሳያም ስለሆነ ሌላው ሰው ከዛ እያየ የአካባቢ ማህበረሰብ የሚንቀሳቀስበት ሁኔታ ይፈጠራል በሚል እንግዲህ እሱን ከቀጣይ ምን እናድርግ የሚለውን በአመራሩ ጋር ጋር አድርገን ወደ ስራ የምንገባበት ሁኔታ ይፈጠራል ማለት ነው። ከመብራትና ከውሃ ጋር ተያይዞ የመጀመሪያው ነገር ህብረተሰቡ ከፍተኛውን ፍላጎት አለው። ውሃም አግኝቶ የማያውቅ መብራት አግኝቶ የማያውቅ ቀበሌ ብዙዎቹ ጎጦች የመብራት ተጠቃሚ እንደሆኑ አድርገናል። ይሄ የመጀመሪያው ጥረት የራሳቸው የማህበረሰቡ ጥረት ነው። አንድ ግለሰብ 2000 እና ከ3000 ብር በላይ ያዋጣ 70%ን ማህበረሰቡ 30%ን ደግሞ እኛ እየቻል መብራት እንዲገባላቸው ያደረግንበት ሁኔታ ነው ያለው። ውሃም በተመሳሳይ በዛው አግባብ እየቀጠለ ያለበት ሁኔታ ነው ያለው። ዘንድሮ ከ20 ሚሊዮን ብር በላይ ለመብራት ይዘናል። ከ15 ሚሊዮን ብር በላይ ለውሃ ይዘናል። እሱን ያው ቀጥታ ለገጠሩም ለከተማውም መብራትና ውሃ ላልደረሰባቸው አካባቢዎች ለማድረስ ያው ዝግጅት እያደረግን ያለንበት ሁኔታ ነው ያለው። በሕክምና ዘርፉ ዘመናዊ የጤናን መሰረተ ልማት በማሟላት የታካሚዎችንና የአስታማሚዎችን ውጣ ውረድ በመቀነስ ዜጎቿን መታደግ ተጀምሯል። አሁን ላይ በከተማው የመጀመሪያ የኮሪደር ልማት ስራ ተገባዶ የሁለተኛው ዙር በሰፊው ተወጥኖባታል። ቀጣይነት ያለው ለውጥ ተኮር መሻሻል እየተተገበረባትም ይገኛል። መገናኛዋ ወልዲያ በማህበራዊና በኢኮኖሚያዊ ዘርፎች በምቹነቷና በተመራጭነቷ ከሌሎች ጋር ተወዳዳሪ ልትሆን የከተማ ካይዘን ኦን በማድረግ አረንጓዴ መብራት ማምራት ጀምራለች። የጁላይ ተወልዳ የጁላይ ያደገች አጊጊ ወልዲያ ተወልዳ ሰቆጣ ያደገች አጊጊ ቲምፓስ ላይ ተወልዳ አዳጎ ያደገች